ብሎ ጭራሽ አይኔ ከታች ይሄን ክሬሙ ነካ ሲያደርገው አይኔ ያበጣውንም እያመመኝ ነው አይኔ። እሺ እኔ ያዝናለሁ። አትቁረቡ ወላጆቻችን ትንሽ ስለጠፉ ነው። እየፈረድኩባቸው አይደለም፣ ያሳዝናሉ። ወደው አይደለም። ግን ቁርባን መዳፈር ይመስላችኋል? አሁን ወጣቶች አባቶች እንደውም አሁን በእውነት ተአምር ነው። ከየት እየመጡ እንደሆነ ወጣቶች አላቅም። ቁረቡ እንደዚህ መሆን የጀመረው ማቃጠልና ይሄ ግን እንደዚህ ጥብስብስ ማለት የጀመረው ቪዲዮን ሰርቼ 3 ቀን 4 ቀን አልቆየም። እንዳልኩሽ በቃ የሆነ እሳት በቃ ጭራሽ ከቤት ውስጥ እንድች በር ላይ አየር የለም፣ የውጭ አየር ሊነካኝ ጭራሽ አልቻልኩም። ያመኛል፣ አይኔን እንዲጨፍነኛል። በቃ የዚህን የሚያቃጥልሽ የለም እና እንትን እያለ መጣ። ላኩላት፣ እሱንም አንስቼ ላኩላት። አረ ይኸውልሽ እንደዚህ ሆነ ገና መስግኜ ሳላ በቃ ምናምን እያልኩ እንደውም እየቀለድኩ ወይኔ ምናምን ስላት አይደለም ነቅሎ እየወጣ ነው። እስኪ አሁን ታጠቢልን እስኪ እውነት አሁን በውሃ ታጠቢ። ምን ሜካፕ እንትን ቀበጥ ይሄ እናንተ ፎቶ ስላለ እስኪ ታጠቢልን ሜካፕ ምን ጉድ እኮ ነው። ታጠቢልን ሻወር ልውሰድልሽ። ይኸው ሀቦኔ ትናንትና ታሪቲን ጥሯት። እንደውም በደንብ አስታወቀልሽ። እንደው በጣም ደስተኛ ነኝ። እስቲ እሺ፣ ይኸው እንደዚህ ነው የምትፈልጊው? በውሃ ይኸው ላሳይሽ። ላይቭ ላይ ደግሞ ሆና ማለት አሁን እዚህ ጋር ፍሊተር የለውም። ይዊ ፍሊተር የለውም አይደል? ይሄ ባዶ ነው፣ ንጹህ ፊትሽ ነው። እሺ ይሄው ንጹህ ፊቷ ነው። አሁን በውሃ ታጥባለች፣ በፍሊተር አይደለም። ሪል ቆዳዋን ነው አሁን እያሳየች ያለችው እዚህ ጋር። እስቲ ጠጋ በይ። የለቀቀችውን ደግሞ እዩ። የለቀቀችው የመጀመሪያዋ ነው። ሉክ እሺ፣ የመጀመሪያው አለ አላክሽልኝም። ይኸው ይሄንን ነው በመሀል ይላክሽልኝ። ግን ይኸው ችግር የለውም። እኔ ጋር ብዙ መረጃ ምን እየላኩላት ነው። ይግቡ፣ ሌሎቹም ይግቡ። እኔ ብቻ አይደለም ይግቡ። ኮሜንታተሮች እየጻፉ ነው። በጣም ብዙ ሰው አለ እያሉ ነው። አስገቢልኝ ከኔ ከእሷ ለመግዛታቸው ማስረጃ የሚያቀርቡ ከሆነ አስገባለሁ። ማስረጃ አሉ። የኔንም ልጆች አስገቢያቸው። የተጠቀሙት ከ2 ወር ከ3 ወር አመት የሆኑት ይገባሉ። ገብቶሻል አይደለ? ስለዛ ግን ጥያቄን አልመለሰችልኝም። ምን አይነት በማታጠብ ታጥባለች። በመሀል ምን ተጠቅማ እንደሆነ አላውቅም። የራሷ ስህተት ቢሆንስ? ገብቶሻል አይደለ? እኔ ለሱ እኮ ነው። ለዛ ይኸውላችሁ፣ ለዛ አሁን ለምሳሌ ሂዊ እኔ እንደተረዳሁት ሳይኮሎጂካሊ ሂዊ ከሶሊያና ጋር አብረን እንስራ ብላት ስለነበረ ፕሮዳክት ላኪልኝ ስል ብላት ስለነበር እሱ ማስረጃ አለ ብላለች፣ እናቀርባለን ብላት ስለነበረ ሶሊያና ደግሞ ያንን ፕሮዳክት ስላላከችላት አብረው መስራት ስላልጀመሩ በዛ ተናዳ ሶሊያን ለመበቀል ነው ይሄን ያደረገችው ብንል ሌሎቹ ሰዎች አሉ የሚባሉት ሰዎች ይምጡና ሰዎች እውነት ከሶሊያና እውነት ገዝተዋል። እነዚህ ሰዎች እውነት ከእሷ ኦርደር ያደረጉበት የገዙበት ማስረጃ የሚያቀርቡ ከሆነ ፕሮዳክቱ የእሷነቱ የሚያረጋግጡ ከሆነ እናያለን። ግቡ ነው። የኔንም ልጆች አስገቢያቸው። እሺ ኮድ ንገሪኝና እና መስሎት ውስጥ ሆነ ነው ደረንት አንዴ እኔና የኔን ሰከንድ አካውንት እና ዘቡዬን ልሸኛት እና እንትን እንላለን። ቤቱንም እንደዛው ጉዳዩ የሚመለከታቸው ሰዎች ብቻ እንዲገቡ ኦኬ። እሺ የአንቺ ሰዎች ሲመጡ ይሄንን ይጻፉ። የተጎዱት ደግሞ ይምጡ። እሺ የተጎዱት ሂዊ እነማን ናቸው? ስማቸውን ንገሪኝ እዚህ ጋር እንዳስገባቸው። የተጎዱ ጉዳት በክሬሙ እንዳንቺ ፊታቸው የተጎዳ አካላት እኮ ልነግርሽ ነው። ዋትሳፕ ላይ ልክሻለሁ። እና ግን እንትን ያቀርባሉ አይደለ? ከሶሊያና ሲያዙ ያዘዙበት ማስረጃ ራሳቸው ለመግዛታቸው ያስፈራራቻቸው ራሱ ይመጣሉ። ሲጀመር ሀቡዬ ከመምጣታቸው በፊት አንድ ነገር ምነግርሽ፣ 2 ሞዴሬተሮች ነበሩኝ ከኔ ጋር የተጣሉ ሰዎች ናቸው። መረጃውን ሙሉ ልኬልሻለሁኝ። ከኔ ጋር ጸብ የነበራቸው አብረው የበሉ የጠጡ ብዙ ገበናዬን የሚያውቁ ገበናቸውን የማቅ
ሞዴሬተር ማለት ታውቂያለሽ እንግዲህ ሞዴሬተር ከዛም አልፎ ብለዋል። ግን ማለት ገዝተዋል። እነሱ ካልገዙ እኮ እዚህ ጋር ምንም አያደርጉም። እኛ የምናወራውን ስለ ፕሮዳክቱ ነው አይደለ? ትናንትና ገብተው እሷ ጋር ሲያወሩ ስላየዋቸውኝ ነው። ስለዚህ የኔ ሞዴሬተር የነበሩ ናቸው። መጀመሪያ ድምጻቸውን አሰሚልኝ፣ የመጀመሪያ ፎቶ ልቀቂ፣ ይልቀቁ፣ ታጥበው ይግቡ። ገብቶሻል አይደል? እሱ ላይቭ ላይ እንደ ሂዊ ታጥበው ፊታቸውን ኦሪጂናል ያለ ፍሊተር ፊታቸውን ታጥበው እንዲያሳዩ። አሁን ሂዊ ያለ ፍሊተር ታጥባ ፊቷን አሳይታለች። ቱ ቢሆነስት እኔ አቡዳቢ እያለሁ ሂዊ በአካል ቤት የመታ አድራለች እና ነበረባት ማዲያት፣ ግን ላይክ ያለባት ማዲያት በጣም ትንሽ እንደዚህ እዚህ ጉንጩ አካባቢ እና እዚህ ጋር እና እዚህ ጋር ማዲያት ነበረባት። አሁን ግን ይሄኛው እጅግ በጣም ብዙ ነው የሚታየው። ካየኋትኝ ቆይቻለሁ ሂዊን እና ሙሉም ነው ማለት ይቻላል። እና ደግሞ እንትን አለብኝ ፊቷ የሆነ እንዲንጥልጥል ነገር አለ። እርጅት አልሽብኝ ሂዊ፣ እንዲህ ተንጠለጠለ ፊትሽ። ይሄ ነው ማሪኮዱ። አብጧል፣ ሀቦ አብጧል፣ ፊቴ አብጧል። ድጋሜ ላከችው ክሬም ነው ደግሞ እንዲያረገኝ። አብጧል ፊቴ። ታምም ያለው እኮ ለዛ ማስረጃ ያስፈልጋል። ይሄው ማስረጃ እኔ ራሴ ለች እኮ ሀቡዬ ክሬሙን ተቀብታ ሜካፕ ትቀባለች። ተይ እያልኳት ማለት ነው። ኢማጂኔሽን እሺ፣ ተይ ቆይ አንድ ደቂቃ ልጨርስልሽ። መመሪያ ነበር እንዳታደርጊ የነገረችሽ ኢንስትራክሽን። ቆይ ሶሊያና ፕሮዳክቱን ሂዊ ካንቺ ስትገዛ ምንድነው ማድረግ የሌለባት እና ማድረግ ያለባት የነገርሻት ነገር? የነገርኳት ሜካፕ ሙሉ በቼም በእንትን ነው አይደለ? ትላክልሽ ማስረጃ የነገረችኝ ሙሉ የሚለቅልሽ ሜካፕ እንዳታረጊ፣ ፀሐይ ላይ እንዳትወጪ። አንደኛ ፀሐይ እንዳይነካሽ ብያት ነበረ። እሷ ፕሮግራም ላይም ቪዲዮ ስትለቅ ምናምን አይቻት እንዳለ ሜካፕ እየተቀባች ነው። መድኃኒቱ ላይ ደግሞ ሜካፕ ስትቀቢ አላቅም፣ ያኔ እንዳትቀቢ ብያታለሁኝ እኔ። ገብቶሻል አይደለ? ያ ደግሞ ምግብ እሳት ጋር ምግብ ጋር ቪዲዮ ላይ ራሱ አለ። እኔ ስልክላቸው በጣም ነው ያስረዳኋት ሲጀመር ለእሷ ማለት ነው። ሲቀጥልም አሁን በሁለተኛው እንኳን እዚህ ጋር እየጠቆረ ነው ስትለኝ ይሄኛውን ተቀቢ በትክክል ደጋግሜ ጠይቃታለሁኝ። ባይገርምሽ ማለት ነው። ምን ደረጃ ደረሽ? አትመልስልኝም። ምክንያቱም ለምንድን ነው እቃውን አላኩትም። ሂዊ ችግር ቆይ አንዴ ልንገራችሁ። ሂዊ ለምሳሌ ማዳም ስለሆነች ቤቷ ረዳት ስላላት ፀሐይ ላይ አለመውጣትንም ምግብ አለማብሰልንም ሜካፕ አለመቀባትንም ትችላለች በራሷ ቤት ስለምትኖር። የሚገዙ የመዳም ቅመሞች ምግብ የሚያበስሉ እነሱ ያውቃሉ ምግብ ማብሰል። ይህን ክሬም ከተቀቡ ምግብ ማብሰል እንደሌለባቸው ፀሐይ ሊነካቸው። ለምሳሌ ግቢ የሚያጥቡ አሉ የመዳም ቅመሞች፣ መኪና የሚያጥቡ አሉ አይደል? መዳም ቤት የሚሰሩ እነሱስ ሲቀቡ ከተቀቡ ፀሐይ መንካት እንደሌለበት ስቶቭ ጋር ምግብ ማብሰል ያውቃሉ። ተነግሯቸው ቪዲዮ አለ። ታዲያ እንዴት ገዝተው መዳም ቤት እንዴት ስራቸውን ይቀጥላሉ? ይሄንን ለሁለት ሰዓት ያለች አንድ ክሬም ነች እኮ እንደዛ እሳት ከማይጠጉት። እሺ እንዲ እየጻፉ ነው። ኮዱን እየጻፈች ያለች ልጃች ሞዴሬተሮች። ቆይ ይኸው አግኝቻታለሁ። ኪዱ ጎንደሬዋ ናት። ኮድ የሰጠሻት አሁን የሰጠውሽን ኮድ የሆነች ልጅ እየጻፈች ስለሆነ ነው። ኪዱ ጎንደሬዋ የሚል አካውንት ከሆነ ችግር የለውም። አካውንታችን በደንብ ስለማላውቀው ነው። ኦኬ አንድ ሰው ጽፋለች ነው። እሺ ሂዊ የታሉ የተጎዱት? ሚውት ተደርጊያለሁ እያለች ነው። ሚውት ተደርጊያለሁ እያለች ነው። ሚውት ተደርጋለች። ኦኬ ዋን ዴይ ነው ስማ ቆይ እኔ እንጃ። ሚውት ተደርጋለች። ቅድም ሚውት ተደርጋለች። ጋይስ ቅድም ዋን ዴይ የሚባል አካውንት ከሚውት ውስጥ ፍቱ ሞዴሬተሮች ፕሊስ። እና ኮዱን ዋትሳፕ ሞዴሬተሮች ግሩፕ ላይ ለቀዋለሁ እዩና ታስገቦታለች። ዋን ዴይ ነው የሚለው አካውንቷ። ቆይ ልላክላችሁ ከሚውት ሊስት ውስጥ እንድትፈቷት። ዋን ዴይ 444 ነው አካውንቷ የሚለው። ቆይ ልላክላችሁ ፕሮፋይሉ እንድታዩት ፕሊዝ። በጣም ብዙ ናቸው ነበር ሲሉኝ የነበረው ላይቭ ላይም ገብተው ሁሉም እንዲመጡ ፈልጋለሁ እስከ ማስረጃቸው። ኦኬ እሺ እንትና ኪዱ እንትና አብሪ ቪዲዮ አብሪ ፕሊዝ። እና ሁለት ቦታ ሁለት ተጎጂ መግባት ይችላል። ገብተው ቪዲዮ አብርተው ያለ ኖ ሀቢባ ሰላም እንዴት ናችሁ? እኔ ተጎዳ እኮ ባትጎጂም አንቺ ደግሞ ውጤቱ ልታሳይ ስለሆነ ፊትሽን ማየት ነው ያለብን። ይሄው እኮ ቪዲዮ ማብራት አለብሽ። ሁለቱ ተጎጂዎችን ይግቡና እነሱን ቪዲዮ ያብሩ። ሳሪቲ እንኳን ደህና መጣሽ።
አቡ እንዴት ነሽ? እንዴት ናችሁ? ሰላም ነው አለን አለን። ጉዳዩ ይመለከትሻል ሂዊ። መጀመሪያ የጀመረችው አንቺ ቤት ስለሆነ ገስት ላይ ቴንክ ዩ ልናገር። እሺ ቆይ አይደለም ይደርስ ሚውታ እሺ ዛሬ እንትና ዋንዴይ 44ን አላገኛችኋትም? እሺ እና ደግሞ ቢፎር ያለሁትኝ ግን ቪዲዮ ማብራት የማይችል ሰው አይሆንም። ኦኬ ችግር የለውም። ለሷ ስል ነው አብርቻ አላውቅም። ለሷ ስል አበራለሁ ቪዲዮውን። ቱን ባይላችን ማየት አለብን። ሞዴሬተሮች ቆይ ፕሮፋይል ካላኩላችሁ አታስገቡ። አውት ፍሊተር ነው ማለት አለኝ እኔ ቪዲዮ አለኝ ነው ፊሊተር ፊሊተር ኬት ይመጣል በዚህ ሰዓት ይኸውልሽ ፊልተር ንጹህ ፊቴ ነው። ቪዲዮ አለ የኔ ቪዲዮ እንትን ውስጥ ገብተሽ ቪዲዮ ማየት ትችላለሽ። ምን መሰለሽ ቪዲዮ ጥቅም ያለው ክሬም ሰንስክሪን እና ሞይስቸራይዘር እስከ 1700 1800 ብር ገዝቻለሁ። ኦኬ ይሄንን ያመጣብኝ ሐኪም ያዘዘልኝ ፕሮዳክት ነው። ይሄ የምታዩ ፊቴ በጣም ትንሽ ነበረ። እዚህ አካባቢ ብጉር ነበረብኝ። ማዲያትን ይኖርብኝ አያውቅም እና ማዲያት የሚመስል ነገር አወጣብኝ። ጭራሽ ኬሚካል ፒሉን ተጠቀም ማዲያት የሚመስል ነገር ይሄ እዚህ ድረስ ይታያል ፎቶ ላይ በደንብ እዚህ ድረስ። ከዛ ሌላው የብጉር ጠባሳ ነው የምጠቀመው ፕሮዳክት። ብጉር ያወጣብኛል። አንገቴ እዚህ ድረስ አንገቴ ላሳይሽ እችላለሁ። እዚህ ድረስ ይሄ እንዳለ ብጉር ነበረ፣ ግን የዚህ ፎቶ የለኝም። ይሄ እንዳለ ቆስሎ ሐኪም ቤት ሄጃለሁ። እዚህ ስር ይሄ እንዳለ ቆስሎ ማለት ነው በክሬሙ ምክንያት። ይሄን አሁን የሶሊያንን ፕሮዳክት የተጠቀምኩት የጀመርኩት እኔ ኖቬምበር ላይ ነው። ኖቬምበር 25 ኖቬምበር ላይ ነው የጀመርኩት። አቆምኩት ደግሞ አሁን እየተጠቀምኩ ፊቴ ላይ ምንም ነገር የለም። አሁን ምንም እየተጠቀምኩ አይደለም። ኦልሞስት 1 ወር ቢዚ ሆነ። አትመልስም ስልክ ምናምን አይመቻትም። ኦርደር አድርጊያት ሰንስክሪን እና ሞይስቸራይዘር። እኔ ዴይሊ ሰንስክሪን ሞይስቸራይዘር ግዴታ ነው ማንኛውም ሰው። አሁን ለምሳሌ ቤት ውስጥ ስንቀመጥ ዶክተርም ያዛል። ማንንም የስኪን ዶክተር መጠየቅ ትችላላችሁ። ቤት ውስጥ ስትጠቀሚ ሰንስክሪን መጠቀም አለብሽ ይላል። ኤቭሪ 2 አወር። ለምን የፀሐይ ብርሃን ማነው የሰንላይት እና የቲቪ ብርሃን ፊት ይጎዳል። ኦኬ የሚያውቁ ዶክተሮች ማማከር ትችላላችሁ። እኔ ዶክተር እንደዛ አዞኛል። በቃ ፊትሽ በጣም ሴንሲቲቭ ስለሆነ ቤት ውስጥም ስትቀመጪ ኤቭሪ 2 አወር ሰንስክሪን ተጠቀሚ ተብያለሁኝ። ውጪ ስትወጪ ኤቭሪ 2 አወር ሰንስክሪን ተጠቀሚ ተብያለሁ። እሳት ጋር ስትሄጂ ኪችን ስትገቢ ሰንስክሪን ግዴታ ነው። ምሽ ፀሐይ ላይ ስለተወጣ ብቻ ሰንስክሪን ሰው የሚጠቀመው። ቤት ውስጥም ስትቀመጪ ስፔሻሊ ፕሮዳክቱን በምትጠቀሚ ሰዓት ግዴታ ነው። ኬሚካል ፒል ስትጠቀሚ ሜቦ ክሬም ካለ የእሳት ክሬም ነው። እሳት ሲያቃጥልሽ የምትጠቀሚው ክሬም ነው። እሱ ሁሉ ታዞልኛል። ለምን ፀሐይ ሲነካኝ ፊቴ ስለሚቆጣ ዶክተር ያዘዘልኝ ነው። እንግዲህ ፕሮፌሽናል ተብለው በሐኪም ቤት ደረጃ ላይሰንስ አውጥተው የሚሰሩ ሐኪም ቤቶች ናቸው ይሄንን የሚያደርጉት። ነገር ግን እኔ ይሄን ስጠቀም ምንም የሚያደርገኝ ነገር የለም። ኦልሬዲ ጠፍቶልኝ ፕሮዳክቱን አቁሜ 1 ወር ሞልቶኛል። ከ1 ወርም በላይ ለሱ ማስረጃ ከሷ ጋር የተላላክነውን ሶሊያና ትልክልሻለች። አቆምሽ የጀመርሽው ኖቬምበር 2020 ነው። ያቆምሽ መቼ ነው? ያቆምሽበት ቀን ከ1 ወር በላይ ሆኖኛል። አልቋል። ፕሮዳክቱ አልቆብኝ ላኪልኝ ብያት አላከችልኝም። አልተመቻትም። ሰው በቃ አማራጭ የለኝም። ሰንስክሪን ብቻ ነው የምጠቀመው። ማርች ነው። ስለዚህ ኢንድ ኦፍ ፌብሩዋሪ ነው ያቆምሽው። ማርች ገና አልገባም። ጃንዋሪ ነው ያቆምሽው እንበል። አይ ቲንክ እንደዛ ነው። በቃ ኦልሞስት 1 ወር ከምናምን ሆኖኛል ካቆምኩኝ። አልቆብኝ ነው ያቆምኩት። ከምናምን ከሆነ ጃንዋሪ ቢካዝ ቢያሪ ማለት ነው። ኦኬ እሺ። ሰንስክሪን ብቻ ነው የምጠቀመው። ሌላ ምንም ነገር የለኝም የምጠቀመው ነገር። ስንት ወር ነው የተጠቀምሽው ማለት ነው? ኖቬምበር ነው የጀመርሽው። ዲሴምበር፣ ጃንዋሪ፣ ኦልሞስት 4ኛ ወሩ ኖቬምበር። እኔ ብቻ አይደለሁም ነገር ኖቬምበር፣ ዲሴምበር 2 ወር፣ ጃንዋሪ 3 ወር። 3 ወር ነው የተጠቀምሽው። ኖቬምበር፣ ዲሴምበር፣ ጃንዋሪ ኦልሞስት። እኔ ብቻ አይደለሁም ሌሎችም እኔ አረብ ጓደኞች አሉኝ የዚህ ሀገር
ነዋሪዎች ሎካሎች ጓደኞች አሉኝ ተጠቅመዋል። ገዝቻለሁኝ ከሷ በእኔ ስም ነው የገዛሁትኝ። ተጠቅሞ በጣም አመስግነውኛል። ግን እነሱን እዚህ ጋር ማምጣት አልችልም ለምስክርነት ታውቂያለሽ። አበሾች ጓደኞች አንቺ 3 ወር ተጠቅመሽ ፊትሽ ላይ ሙሉ ለሙሉ ለውጥ አይተሽበታል። ይሄው የምታዩ ነው ፊቴ ቢፎር አፍተር አይተሽዋል። ቢፎሩን አይቼዋለሁ። በጣም ጥቁር ነጠብጣብ ጥቁር እንደዚህ ጥቁር ሆነ ሳይሆን በክሬሞቹ ምክንያት ነው። ኦኬ ይሄ አሁን እዚህ ጋር ይሄ ሁሉ ይኸውልሽ፣ እዚህ ጋር አፌ ላይ እዚህ አካባቢ ድረስ ነበረው። አይተሽዋል አይደል? ፎቶ ላይ ይኸውልሽ፣ እዚህ ከንፈሬ ላይ ሁሉ የነበረው እዚህ ጋር አትልቅ። የመጀመሪያው ፊቷን ተመልከቱ። ቆይ አንዴ እስቲ የመጀመሪያው ይሄ ነው ጋይስ፣ ይሄ ነው የመጀመሪያው። ይሄ ፊቷ ነው የእሷ። ከዛ እሷን ደግሞ አሁን በትልቁ አረጋታለሁ። መጀመሪያ አዩት፣ ቢፎር ዚስ ኢዝ ቢፎር ኦኬ። ሶ ናው አፍተሩ ደግሞ ይኸውና። እሺ ቀርታ አንቺ ነተልካ እሺ። ሌላ ስልክ እጅሽ ላይ ካለ ፊትሽ ላይ የስልክ መብራት ብታበር የመኪናው ቢጫ ሌላ ስልክ አልያዝኩኝም። ቆይ ባጠፋው እኮ እንደዚህ ይታያል። ይኸውልሽ ኦኬ ጥሩ። በ3 ወር ውስጥ ነው የጠፋብሽ። ይሄ ራሱ ግንባሬ እንትን የሆነ ልጥፍ ያለ ጥቁር ነገር ነበረው። ይሄ ሃይፐር ፒግሜንቴሽን። ቤት ውስጥ ያለ ሰው ፊቱን ታጥቦ ማሳየት የሚችል ሰው ቢኖር ጥሩ ነበር። ቢኮዝ ሜቢ ባይት ቢ ሜክአፕ ፋውንዴሽን ሊሆንም ስለሚችል ቤት ውስጥ ያለ ሰው ምንም የሚያስዋሸኝ ነገር የሚልሽ ማሪ ይልሽ ኖ ማሪ አይደለም እኮ ውዴ፣ ተዋሻለሽ እኮ አይደለም። ጉዳዩ ፌር እንዲሆን እኮ ነው። እዚህ ጋር ሂዊ ተጎጂ ናት። ታጣቢ ብለን አስታጥበናት ፊቷን አይተነዋል ያለ ፍሪተር እና ታጥባ። ሶ የተጎዳም ለውጥ የሚያገኘ ሰው ሲመጣ ደግሞ ይታጠብ ማለት አለብን። የተጎዳ አካል ኦሪጂናል ፊቱን ያሳይ ካልን ብዙ ናቸው። የጻፉልሽ ነው ኮዱን ራሱ በጣም ብዙ ናቸው። እዚህ ላይ ራሱ አስገቢን እያሉኝ ነው። አለ እቺኛው ለመታጠብ ትችላለች። ይታጠባሉ፣ ችግር የለም አስገቢን እያሉ ነው። ጥያቄ ያለኝ አንዴ ሰላሚና መጠቀም የሌለብሽ ስትሰጥሽ ከሶሊያና ፕሮዳክቱን ስትገዢ መጠቀም የሌለብሽ የነገረችሽን ነገር አንዴ ከሂዊ ጋር አንድ አይነት መሆኑን ማስተያየት ስለምፈልግ መጠቀም የሌለብን ነገር ማድረግ የሌለብን አንደኛ የ2 ሰዓቱ ከ2 ሰዓት 5 ደቂቃ ማለፍ የለበትም። ለ2 ሰዓት ብላ የምታዘው ክሬም ከ2 ሰዓት ማለፍ የለበትም። ታጥበሽ ከዛ በኋላ በሰጠችሽ ቅደም ተከተል መሰረት መጠቀም አለብሽ። ፕሮዳክቱን ተጠቅመሽ እሳት ጋር መሄድ አይቻልም። ፀሐይ ላይ መውጣት አይቻልም። ፕሮዳክቱን አይን ይሄ ማለት የአይናችን አጥንት ነው። ኦኬ ከዚህ በታች ነው መቀባት ያለብሽ። እዚህ ጋር ከዚህ በላይ መቀባት የለብሽም። ሀቡ ፊሊተር ታንሳ ፊቷን ትታጠብ። እኔ እንደታጠብኩት ፊቷን ፊት ለፊት ትታጠብ። አዎ እኔ እሱን ጥያቄ ላይቭ ላይ የምትቆይ ከሆነ ሀቡ ላይቭ ላይ የምትቆይ ከሆነ እኔ ከ30 ደቂቃ በኋላ ቤቴ እገባለሁ። ችግር የለብኝም። ፊቴን እታጠባለሁ በሳሙና። በጣም ጥሩ። አስገባር እኔ አሁን ከስራ ቦታ ነው ወጥቼ እዚህ መኪና ውስጥ ቁጭ ያልኩት። አንዴ እሺ ይኸውልሽ ውዴ ቤት ደርሰሽ እስክትታጠቢ ድረስ የአንቺ ምስክርነት ተቀባይነት የለውም። ቢካዝ ቤት ገብተሽ ታጥበሽ ካሳየሽ ችግር የለብኝም። ችግር የለብኝም። ሚውት ተሰርታለች። ልጅቷ ሚውት አድርገዋታል። ሀቡ ፍቷት። ማናት ሚውት የተደረገችው? አልገባኝም። ስሟን ንገሪኝ። ዋንዳይ ናት። ዋንዳይ ከእንደገና ያችን ፎቶቸው ልኬልሻለሁ። እንትናቸው እሺ ፕሮፋይል ይኸው ፕሮፋይል ልካለሁ። ጋይስ ዋንዳይን ከሚውት ውስጥ አውጧት።